ማለት ለኔ ሽንፈት ስንት መከራ ያየሁት በእሷ ምክንያት ነው። እሷ ዳነች ማለት ለኔ መጨረሻ ሽንፈት ነው። ልክ ናት። ምንም የሚያስጨንቀን ነገር ብሩክ ምሳሌን ይዞ ኤርፖርት ሲገባ ቼክአፕ ሳይደረጉ ፖሊስ አንጠልጥሎ ወደ ሀገር የሚያመጣው ልጁ ኤርፖርት የሚቀበላት አታስጥንቀዋለን፣ እኛ እጃችን ውስጥ እናስገባታለን። ትክክል። የሚያቀላጥፉ ኤርፖርት በጣም ብዙ ሰዎች አሉ። ኧረ በኪድዬ እኔ ብቻ በጣም እየተጨናነኩ እንግዲህ የጦርነቱ ሰዓት አሁን ሊጀምር ወይ ይሸነፋሉ ወይ ደግሞ አሸንፋሉ። ስለዚህ ይሄን ነገር አንድ ላይ ያደርጋችሁ ከሀገር መውጣት የለበትም። ከፖሊስ ጋር ተባብራችሁ የምታደርጉት ነገር አለ። በውሸት ማህሌትን የመታዋት እኔ ነኝ አለች። ከዛ በኋላ ለክፋቷ ደግሞ ማህሌትን እሷ ናት የመታችኝ አለች። እኔ ከታሰርኩ ደግሞ ምሳሌ ትሞታለች። ያ ደግሞ ከሆነ እኔ ማለት ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንደምን አረፈዳችሁ፣ እንደምን ቆያችሁልኝ። ሰላማችሁ በክርስቶስ ስም በያላችሁበት ቦታ ድረስ ይብዛልኝ እያልኳችሁ ዛሬ ደግሞ በተለመደው እና ደግሞ በምሳሌ ድራማ ክፍል 58 ላይ በሚያሳዝን ሁኔታ መጥቼላችኋለሁ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሪዎች ላይክ፣ ሼር፣ ኮሜንት ያደረጋችሁ ወደ ቤት ሼር ያደረጋችሁ ወደ ቤታችን ግቡ ልላችሁ ወዳለሁ በቅንነት ማለት ነው። እንግዲህ ምሳሌዬ እግዚአብሔር ይመስገን አሁን ልትድንልን ነው። ወደ ውጪ ይዟት ያ መንገዱን አግኝተዋል። ወደ ውጪ ይዟ ልወጣ ነው ማለት ነው አባቷ። እንግዲህ ቢሆንም ግን ቤት በኩል ነው ሚስት ተባይዋበት ቤት ውስጥ በጉድጓድ እየቆፈረች ነው ከጓደኛው ከእንትኑ ጋር ተባብራ አንድ ላይ እንትን ብላ ማለት ነው። በጣም ያሳዝናል። እግዚአብሔር ሆይ ፈጣሪ ሆይ እንግዲህ ሞገስስ እንዴት ይሆናል፣ ቡርጉስ እንዴት ይሆናል የሚለው አብረን እናያለን ማለት ነው። እስቲ 59 ላይ ከባድ ነው፣ እውነት ከባድ ነው። እንዴት በዚህ ሰው እንዴት ነው ምሳሌዬ መሞት የለባት መጎዳት የለባት መዳን አለባት። እስከ ዛሬ እንግዲህ አባቷ ጥሮ ለዛሬ በእግዚአብሔር ፍቃድ ታግዛ እመሟንም ሁሉን ነገር ዛሬ ደርሳለች። እንግዲህ አሁንም እሱም ደግሞ ሞገስም ደግሞ መንገዱን አግኝቶ ለአክማት ሲል ከውጪ ካልወጣች በስተቀር እንግዲህ መዳን አትችልም እዛ ኢትዮጵያ ውስጥ። ስለዚህ አሁን መንገዱን አግኝቶ ሊወጣ ሲል እሷ ነፍሰ ገዳይ ነው ብላ ልታስይዘው ነው ማለት ነው። እንግዲህ እግዚአብሔር መንገዱን ይክፈትለት። አሁን ምሳሌ ምንም አትሆንም። ለነሱ ላይ ነገር መጥፎ የሚሰሩት እሷ ናት። ራሷ ነፍሰ ገዳይ ሆና እንግዲህ ምሳሌ መዳን የለባትም። ምሳሌ ናት ይሄ ሁሉ አደረገችብኝ፣ ትዳሬን አፈረሰችው። እሷ ካለች እኔ ትዳሬን አልኖርም ብላ ያዙኝ ልቀቁት ትላለች ማለት ነው። እንግዲህ እግዚአብሔር ብቻ ምሳሌዬን እግዚአብሔር ይማራት አሁንም ማለት ነው። ለሷ ደግሞ ዋጋው እግዚአብሔር ይስጣት ነው ለክፉ ሰዎች። እና ደግሞ ሞገሱን በድብቅ ሰውን እያከታተለች እዛው ቁጭ ብላ አሸናፊ መሆኗ ነው ማለት ነው። ሞገስ እንግዲህ ደግሞ ወይ እሷ ገድዬ እስር ቤት ይገባለሁ፣ እሷን ገድዬም ደግሞ እስር ቤት ከገባሁት ልጄ ትሞትብኛለች ምን አደርጋለሁ እያለ ይጨነቃል ማለት ነው። እነሱ ወጡ ተሳካላችሁ እያለን እየተደሰትን ደግሞ ምሳሌዬ ትድናለች እያለን እያሰብነው እንትን እያለን በዚህ መልኩ ይሄን እያደረገች ትገኛለች ማለት ነው። እግዚአብሔር ይማራት ምሳሌ። እንግዲህ አሁንም ምንም አትሆንም። አሁንም መፍትሄ አያጣም አባቱ፣ መፍትሄ አያጣም ሞገስ፣ መፍትሄ አያጣም ማለት ነው። ሞገስም ማለት ነው ቤተሰብ የሚገርም ነገር ነው። በነገራችን ላይ የሚገርም ነገር ነው እውነት።
ሰው በዚህ መልኩ እንዴት ሰው ላይ ተንኮል ያስባል? ቢሆንም ግን እነሱ የሚያስተምሩን ነገር እኮ አንዳንድ ነገሮች እንትን ከሆነ ነው እንጂ መጥፎ ነው እውነት ለመናገር ማለት ነው። እና ቤተሰቦቻችን በ59 በ60 ላይ እንገናኛለን በአዲስ ቪዲዮ። ምሳሌ ምን እንደምትሆን ትድናለች የምለው ትወጣለች ወይም የምለው ደግሞ ሞገስ ወይም ደግሞ እስር ቤት ይገባል ወይስ እንዴት ይሆናል የሚለው አብረን የምናይ ይሆናል። እስከ ቀጣይ ቪዲዮ አብረን እስከምንመጣ ድረስ መልካም ቆይታ ይሁንላችሁ፣ መልካም ሰዓት ይሁንላችሁ። እና በዚህ መልኩ ሄዳል ማለት ነው እንግዲህ አሁንም አልተሳካላትም። ማለት ተይ ተንኮል አትስሪ ተይ። ምን አይነት ናች ግን? በማይሆን ሰው ጋር እንደዚህ ቁጭ ብላ መስራት ወይ የማይሆን ነገር መስራቱ ጥሩ ነው? ተገቢ ነው? የሰው ህይወት ማጥፋት ተገቢ ነው? አትኖሪም የሰውን ነገር ቀምተሽ አንቺማ ራሷ እዛ ቁጭ ብላ በስልክ ያለች ሰውን ገዳይ ታደርገዋለች። አምላኬ ሆይ። እና ቤተሰቦቻችን በ60 ክፍል ላይ እንገናኛለን። ሁላችሁም እንወዳችኋለን። እስከዛ ድረስ ላይክ፣ ኮሜንት፣ ሼር እያደረጋችሁ ጠብቁን። መልካም ቆይታ